ድሃ ሳይሆኑ ድሃ ነኝ ብሎ በሐሰት መማል በምድሩም በሰማዩም ዳኛ ያስጠይቃል። ባልና ሚስት ናቸው። ከሌላ ግለሰብ ጋር ትካር ውስጥ ገብተው ፍርድ ቤት ሲከራከሩ ከርሟል። እነርሱ ተረቺ፣ ግለሰቡ ረቺ ሆኗል። መረታታቸውን ያላመኑበት ጥንዶቹ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 22018 አቤቱታቸውን አቅርበዋል። ያስቀርባል ተብለው መልሳቸውን እንዲያቀርቡ የፍርድ ቤቱን መጥሪያ ለተጠሪ አድርሰዋል። የደረሳቸው ተጠሪም እንግዲያውስ እኔም ይግባኝ እላለሁ ብለው መስቀለኛ ይግባኝ አቅርበዋል። ግን ድሃ በመሆኔ ለዳኝነት የምከፍለው የለምና ክሱ በድሃ ደንብ ይታይልኝ በማለት በቃለ መሐላ ጠይቀዋል። ችሎቱ ድሃ ነኝ ስለማለታቸው ምን ይላሉ ያላቸው ባልና ሚስቱ ግን በስር ፍርድ ቤት በነበረን ክርክር ተጠሪ ዳኝነት ከፍሏል። ደግሞም አዳማ ላይ የግላቸው መኖሪያ ቤት አላቸው። እዚያው አዳማም የመጠጥ ችርቻሮ ንግድ ይነግዳሉ። ድሃ አይደሉም ብለዋል። እንዳሉት ሆኖ ቢገኝ ድሃ ሳይሆኑ ድሃ ነኝ ሲሉ በቃለ መሐላ ጥያቄያቸውን እንዳቀረቡ ቢረጋገጥ ውጤቱ ምን የሚሆን ይመስላችኋል? ይቅር በለኝ ማለት ለሰማዩ ይቅር ባይ ይሰራል። ግን ለምድሩስ እንዴት ይሆናል? አሁን ተመጥኖ ይቀርባል። የምትፈልጉትን ያህል ሳይሆን የሚያስፈልጋችሁን አትጡ። ደግሞ አልሰማንም እንዳትሉ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ተጠሪ ድሃ ሳይሆኑ ድሃ ነኝ ብለዋል የሚለውን መልስ የተቀበለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 220108 አጣርቶ መልስ እንዲሰጠው ለሚኖሩበት ለአዳማ ከተማ ከንቲባ ጽፈት ቤት ትእዛዝ ሰጥቷል። ጽፈት ቤቱም ሐምሌ 13 ቀን 2014 ዓ.ም መልሱን ለፍርድ ቤቱ ልኳል። የጽፈት ቤቱ ምላሽም ድሃ ነኝ የሚንቀሳቀስም ሆነ የማይንቀሳቀስ ንብረትም የለኝም ብለው ቃለ መሐላ ያቀረቡት ተጠሪ በአዳማ ከተማ ደንበላ ክፍለ ከተማ ኢሬቻ ቀበሌ በካርታ ቁጥር 124783 የተመዘገበ 244 ካሬ ሜትር ይዞታ ላይ ያረፈ መኖሪያ ቤት ያላቸው መሆኑን በተጨማሪም እዚያው አዳማ ላይ የቀበሌ ቤት ተከራይተው የመጠጥ ችርቻሮ ንግድ በመስራት ላይ መሆናቸውን ገልጾ ጽፏል። ይህንን ምላሽ የተቀበለው ችሎቱ ተጠሪ ሀብት ንብረት እያላቸውና በንግድ ሥራ ላይ ተሰማርተው እያለም ምንም አይነት ንብረት እንደሌላቸው በቃለ መሐላ አቤቱታ ከማረጋገጣቸውም በላይ ስለዚሁ ጉዳይ በችሎት በተጠየቁበት ወቅትም በተመሳሳይ መናገራቸው ሆነ ብለው ሐሰተኛ ፍሬ ነገርን ለችሎት መግለጻቸውን የሚያረጋግጥ ነው። ይህ ደግሞ በፍትሐብሔር ሥነ ሥርዓት ሕግ ቁጥር 481 እንደተደነገገው በወንጀል ሕግ አንቀጽ 452 መሠረት የወንጀል ክስ ማቅረብ ሳያስፈልግ በቀጥታ በወንጀል ሊያስቀጣ የሚችል ለመልካም ችሎት አመራር ተቃራኒ የሆነ በፍትህ ሥራ ላይ ሊደረግ የማይገባው በእውነተኛነትና ታማኝነት ተግባር ላይ የሚፈጸም የወንጀል ተግባር ነው ብሎታል። እርሳቸውንም ጥፋተኛ ብሏቸዋል። ተጠሪ ጥፋተኛ በተባሉበት የወንጀል ሕግ አንቀጽ ስር ያለው ቅጣት ከ1 ዓመት የማይበልጥ ቀላል እስራት ወይም ድርጊቱ የተፈጸመው በወንጀል ክስ ሂደት በሆነ ጊዜ ከ3 ዓመት በማይበልጥ ጽኑ እስራት ነው የሚያስቀጣው ያለው ሰበር ከተፈጸመው ድርጊት አኳያ ተጠሪውንም ሆነ ሌሎች መሰል ድርጊት ለመፈጸም ሐሳብ ያላቸውን ሰዎች ያስተምራል እንዲሁም ያስጠነቅቃል በማለት ተጠሪ በአንድ ወር ከ15 ቀን ቀላል እስራት እንዲቀጡ ወስኗል። በሐሰት መማል ትርፉ ይሆናል። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።